ልጆችዬ የልጆች ተረት ሊጀምር ነው። ዛሬ ቆንጆ ተረት ይዤላችሁ መጥቻለሁ። አብራችሁን ቆዩ። ስጋ በሎቹና ሳር በሎቹ እንስሳት። አንዲት በውበቷና በለምለምነቷ ወደር ያልነበራት ኪራኮስ የምትባል የእንስሳት ሀገር ነበረች። ይህች ውብ ሀገር በለምለም ዛፎች የተሞላች፣ ምንጮች በብዛት የሚመነጩባት፣ በለምለም አረንጓዴ ሳር ያጌጠች፣ ለመኖሪያነት እጅግ የምትመች ነበረች። ይሁን እንጂ ስጋ በል እንስሳት ተመካከሩና ያችን ውብ ሀገር ከመንከባከብ ይልቅ ዛፎቿን መቁረጥና ማቃጠል ጀመሩ። ምክንያታቸው ደግሞ አድነን የምንበላቸው እንስሳት በጫካ ውስጥ እየተደበቁብን ተቸግረናል የሚል ነበር። በዚህ የደን ጭፍጨፋ ላይ የተሰማሩት ስጋ በሎች አንበሳ፣ ነብር፣ ጅብ፣ ቀበሮ፣ ተኩላ፣ አቦሸማኔ፣ ሸለመጥማጥ ሲሆን እርስ በርሳቸው ላለመበላላት ቃል ተገባብተው ነበር። ሳር በል እንስሳትና አዕዋፍ ደግሞ የደን ጭፍጨፋውን በማውገዝና ተደጋጋሚ ሰላማዊ ሰልፍ በማድረግ ተቃውሟቸውን በተደጋጋሚ ገለጹ። ስጋ በሎቹ ግን ጭፍጨፋውን በፍጹም አናቆምም በማለት አፋፍመው ቀጠሉበት። ስጋ በሎቹ ይህን አስከፊ ተግባር ሲፈጽሙ ማንም ሊያቆማቸው ባለመቻሉ አካባቢውን በአጭር ጊዜ ውስጥ ከለምለምነት ወደ በረሃነት እየተቀየረ መጣ። ምንጮቹ እየደረቁ ሄዱ፣ ዛፎቹ ተመናመኑ፣ የአዕዋፋቱም ጎጆዎች ከዛፎቹ ጋር አብረው ተቃጠሉ። ለምለምና አረንጓዴ የነበረችው ኪራኮስ ወደ ደረቅና አቧራነት እየተቀየረች ሄደች። እንስሳቱና አዕዋፋቱ ተደጋጋሚ የተቃውሞ ሰልፍ ማካሄዳቸውን የሰማው ዝሆን አንበሳን አስጠራውና አዕዋፋቱና እንስሳቶቹ በተደጋጋሚ ሰላማዊ ሰልፍ በማድረግ ተቃውሟቸውን እያሰሙ ናቸው። አካባቢውም ወደ በረሃነት እየተቀየረ ነው። ለምንድን ነው ደኑን መጨፍጨፋችሁን የማታቆሙት? በማለት ጠየቀው። አንበሳውም ኮራ ጀነን ብሎ በሐቅ ዝም በላቸው፣ አፋቸውን ሲከፍቱ ነው። እኛ ያለ ምክንያት አይደለም ደኑን የጨፈጨፍ ነው። አድነን የምንበላቸው እንስሳት በሙሉ በየጫካውና በየቁጥቋጦ ውስጥ እየተደበቁብን በቀላሉ ልናገኛቸው አልቻልንም። ደኑን በሚገባ ከመነጠር ነው ግን መደበቂያ ስለማያገኙ በቀላሉ እንይዛቸዋለን። እነሱ የሚጮሁት ለደኑ አዝነው እንዳይመስልህ፣ መደበቂያ አናገኝም፣ ከመበላት አናመልጥም ብለው ፈርተው ነው በማለት ምክንያቱን አስረዳ። ዝሆን የአንበሳ ምላሽ ካዳመጠ በኋላ ጭንቅላቱን አወዛወዘና በጣም አዝናለሁ። ቁመናህን ሳየው ከሌሎቹ የተሻልክ መስሎኝ ነበር። የተሻልክ ግን አይደለህም። የዛሬን እንጂ የነገን አርቀህ ማየት የማትችል ሞኝ መሆንህን አላውቅም ነበር። እንበላቸዋለን ብለህ ያሰብካቸው እንስሳት በሙሉ ደኑ ሲቃጠል ወደ ሌላ ስፍራ እንደሚሰደዱና ደኑም ወደ በረሃነት ተቀይሮ ሁላችንም ችግር ላይ እንደምንወድቅ እንዴት መገንዘብ ተሳናችሁ? በበኩሌ ሐሳባችሁ የሚሳካ አይመስለኝም። ይልቁንስ የደን ጭፍጨፋውን በአስቸኳይ ብታቆሙት ይሻላል በማለት መከረውና አሰናበተው። አንበሳው ግን እንዴት ሞኝ ብሎ ይሰድበኛል በማለት በዝሆኑ ላይ ቂም ያዘበትና ምክሩን ሳይቀበለው ቀረ። የደን ጭፍጨፋውንም በማቆም ፈንታ ደኑ ቶሎ እንዲቃጠል አስቸኳይ ትዕዛዝ አስተላለፈ። አንበሳው ሁሉንም ዛፎች ሲጨፈጭፍ የተረፈው አንድ ትልቅ ዋርካ ብቻ ነበር። ደኑ ቀን ከሌሊት እንዲቃጠል በመደረጉ በአጭር ጊዜ ውስጥ አካባቢው ሙሉ ለሙሉ ወደ በረሃነት ተቀየረ። በዚህ ጊዜ ሳር በሎቹ የሚበሉት አጡና አብዛኛዎቹ ሞቱ። የተቀሩትም አካባቢውን ጥለው ተሰደዱ። ስጋ በሎቹ እሰይ ያሰብነው ተሳካ በማለት የሞቱትን ሳር በሎቹን እስኪጠግቡ ድረስ በሏቸው። እየዋለ ሲያድር ግን ስጋ በሎቹ እንዳሰቡ ሳይሆን የሚበሉት ነገር እየጠፋ መጣና በአይጦች እስከ መጣላት ደረሱ። ትንሽ የሚቀመስ ነገር ሲያገኙ ጉልበታሙ ጉልበት የሌለውን እየጨቆነ ነጥቆ ይበላ ጀመር። ድኩላና ሚዳቆ እያማረጡ ሲበሉ የኖሩት ስጋ በሎቹ የሚበሉት አጡና ወደ አይጥ በሊታነት ተቀየሩ። ቀስ በቀስ ደግሞ አይጦቹም አለቁና የሚቀመስ ነገር ጠፋ። በዚህም የተነሳ ደኑን መጨፍጨፋችን ስህተት ነበር፣ ዝሆን የመከረን ምክር ትክክል ነበር እያሉ በጥፋታቸው ይጸጸቱ ጀመር። ረሃብ እየጠናባቸው ሲመጣ ግን እርስ በርስ አንበላለን በማለት የገቡትን ቃላቸውን ለማፍረስ እየተገደዱ መጡ። ከዕለታት አንድ ቀን ቀበሮና ተኩላ የሚበሉት አጥተው አንጀታቸው በረሃብ ተጣብቆ ዋርካው ስር ተኝተው ነበር። ተኩላ በሌሊት ተነሳና እስቲ ዋርካው ላይ ወጥቼ እንሽላሊት ቢጤ እንኳን ባገኝ ልፈልግና ልብላ ብሎ ዋርካው ላይ ወጣና እንሽላሊት ይፈልግ ጀመር። በዚሁ ሌሊት
ምግብ ከበላ 5 ቀን ያለፈው ነብር ደግሞ እስቲ ትንሽ የሚቀመስ ወፍ እንኳን ባገኝ ብሎ ምግብ ፍለጋ ወደ ዋርካው መጣና አንገቱን ቀና ሲያደርግ ከተኩላ ጋር አይን ላይን ተጋጩ። ተኩላም ደነገጠና ሰላም ሊለው እጁን ሲያወዛውዝለት ነብሩ ፊት ነሳው። አሁንስ በጣም ርቦኛል፣ 10 ጊዜ ሰላምታ ብታቀርብልኝ አልምርህም አለና አፉን ከፍቶ አይኖቹን አፈጠጠበት። ከዚያም እባክህ አምላኬ ይህንን ተኩላ እንዳያመልጠኝ አድርግ፣ በጣም ርቦኛል፣ እባክህ አብላኝ እያለ ጸሎት ማድረስ ጀመረ። ተኩላም ደነገጠና ነብሩ የድሮ ወዳጅነታቸውን ውላቸውን አፍርሶ ረስቶና ሊበላው መዘጋጀቱ እንዳወቀ እባክህ አምላኬ ከዚህ ነብር አፍ አውጣኝ እያለ ለፈጣሪው ጸሎት ያደርስ ጀመር። ከዚያም ነብር ተኩላውን ሊይዘው ወደ ሰማይ ተወረወረ። ተኩላ ግን ከአንገቱ ትንሽ ዝቅ በማለቱ ሳያገኘው ቀረና በዋርካው አናት ላይ አልፎ ሄዶ መሬት ላይ ሲወድቅ ሳያስበው ዋርካው ስር በተኛው ቀበሮ ላይ ጎብ አለበት። ተኩላ አምላኬ አውጣኝ እንዳለው በመትረፉ ፈጣሪውን ሲያመሰግን፣ ነብር ደግሞ አብላኝ እንዳለው ያልታሰበ ሲሳይ እጁ ላይ ስለወደቀለት እየተደሰተና ፈጣሪውን እያመሰገነ ቀበሮውን ቁርጥምጥም አድርጎ በላው። ተኩላ ለጊዜው ቢያመልጥም ነብሩ እንደማይምረው አወቀና በማግስቱ አካባቢውን ጥሎ ጠፋ። በስደት ላይ እንዳለም ስጋ በሎቹ እርስ በርስ ተበላልተው መጨራረሳቸውን ሰማ። ተኩላ ሩቅ መንገድ ተጉዞ ሳር በሎቹን ፈልጎ አገኛቸውና ይቅርታ ከጠየቃቸው በኋላ ስጋ በሎቹ የሚበሉት አጥተው እርስ በርስ መበላላታቸውን ነገራቸው። እነሱም ነብር እንዴት አድርጎ ሊበላው እንደነበረና ቀበሮ እንዴት አድርጎ እንደበላው ታሪኩን አጫወታቸው። ይህንን ታሪክ የሰሙት ሳር በሎቹም ስጋ በሎቹን ደናችንን አታቃጥሉ እያለን ስንለምናቸው አሻፈረኝ ብላችሁ እኛን ለስደትና ለሞት እርስ በርሳችሁ ደግሞ ለመበላላት መብቀታችሁ በጣም የሚገርም ታሪክ ነው። ደን ህይወት መሆኑ አሁን የገባችሁ ይመስለናል አሉት። ተኩላም ልክ ናችሁ፣ እናንተ ትክክል ነበራችሁ። ደን ለሁላችንም ህይወት ነበር። የሰራነውም ስራ የሞኝ ስራ ነው፣ የእጃችንን ያገኘ ነው አለና በጣም መጸጸቱን ገለጸላቸው። ለማንኛውም እንኳን ከነብር አፍ ተረፍ፣ ፈጣሪህን አውጣኝ ብለ ለምነ መትረፍ ነብርን ፈጣሪን አብላኝ ብሎ ለምኖ የሚበላው ማግኘቱ፣ ቀበሮ ግን ተኝቶ እንቅልፉን ሲለጥጥ መበላቱ እንቅልፋምነት የማያዋጣ መሆኑን የሚያሳይ ነው አሉና የሚከተለውን ግጥም ገጠሙባቸው። ደኑን አትጨፍጭፉት ብለን ስንላቸው፣ ደጋግመን ስንጮህ ስንለምናቸው፣ ጥቅሙን ንቃችሁ እልህ ተጋብታችሁ ገነት ምድራችንን ሲኦል አድርጋችሁ እኛን ለሞትና ለስደት ዳርጋችሁ እርስ በእርሳችሁ ተጨራረሳችሁ። ተኩላም ግጥሙን ሰምቶ ሲያበቃ ትክክል ናችሁ፣ በእናንተ ላይ ከፍተኛ በደል ፈጽመናል፣ የእጃችንን አግኝተናል፣ ከዚህ በኋላ ግን በሰላም አብሬያችሁ እንድኖር ፍቀዱልኝ በማለት ልመና ቀረበላቸው። ሳር በሎቹም የተኩላን መጸጸት አይተው በድጋሚ ደን ላለመጨፍጨፍ ቃል አስገቡትና አብሯቸው እንዲኖር ፈቀዱለት። ከሳር በሎቹ ጋርም በሰላምና በፍቅር መኖር ጀመረ። ተረቴን መልሱ፣ አፌን በዳቦ አብሱ። ልጆችዬ ተረቱን እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ተረት እስከምንገናኝ ደህና ሁኑ።